የጎንደር ተወላጆችን መግለጫ እንዴት አየኸው ብላችሁኛል። የጎሪጥን አየሁት ወይ የጎንደር ተወላጆች ዓለም አቀፍ የጎንደር ተወላጆች መግለጫ እዚህ ፕላኔት ላይ የሌሉ የጎንደር ተወላጆች ነው አሉ እንዴ? ሌላ ፕላኔት የሚኖሩ ምን አይነት ናቸው? እኛ ማናቃቸው የጎንደር ተወላጆች ማለት ድርጅት አላቸው፣ መሪ አላቸው። ማን ነው መሪ? ድርጅት ካላቸውስ መሬት ላይ ያለውን የጎንደር አማራን ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ችግሮችን ለመፍታት የሄዱበት የሆነ ሰነድ አላቸው ማቅረብ የሚችሉት ነው? አብይ አህመድ ያደራጃቸው ናቸው? እነማን ናቸው? ምን አይነት ጎንደሬዎች ናቸው? የትኛው ጎንደር፣ የትኛው ዩኒቲ ያለው ጎንደሬ ነው? የትኛው አንድነት ያለው ጎንደሬ ነው? 15 ከ5 ተከፋፍሎ በሚዲያ ሲለፈልፍ የሚውል 15 የማይሞላ ስብስብ የማንም መጠቀሚያ የማንም ፖለቲካ ማስፈጸሚያ የሆነውን ግለሰቦችን ነው የምትሉኝ ነው ወይስ በጉድፊቻ ጎንደር ውስጥ መጥተው ያደጉትን ጎንደሬዎች ነው ጎንደር የምትሏቸው? ጎንደሬ አማራ ነው። ጎንደሬ አማራ ነው። እንደዚህ አይነት ጎንደሬ የለም በዚህ ሰዓት። መሬት ላይ እየቆሰለ እየደማ ያለውን የጎንደር አማራ አንድ ቀን አሳክመውት ያውቃሉ? እየራበው እየጠመው የሚዋደቀውን የሚታገለውን ታጋይ መሬት ላይ ያለውን አንድ ቀን ደግፈውት ያውቃሉ? ልብሱ ሲያልቅበት ልብስ ገዝተውለት ያውቃሉ? ድምፅ ሁነውለት ያውቃሉ? እርስ በርሱ አልግባባ ሲል አንድ ቀን በመሃል ገብተው ሁሉን አንድ እንዲሆን አግባብተው ያውቃሉ? አስታርቀው ያውቃሉ? እርስ በርሱ እንዲግባባ ሰርተው ያውቃሉ? ራሳቸው እንደ ጎንደር አንዱ ነው ተንቀሳቅሰው ያውቃሉ? በየጎጣቸው ተደብቀው የጠላቶቻችን አጀንዳ ተሸክመው ከጋዜጠኛ እስከ ሶሻል ሚዲያ ሰራዊት እስከ ዲጂታል ሚዲያ ድረስ አዘጋጅተው የተወሰኑትን በመንግስት ድጋፍ አማካኝነት የድርጅታችን መሪ መሬት ላይ ከአማራ ህዝብ ጋር የአማራን ህዝብ ችግሩን እየተጋፈጠ ያለውን አርበኛ ዘመነ ካሴን ሲያንቋሽሽ የሚውል የሚዲያ ተቋም የገነቡትን ነው የጎንደር ምናምን የምትሏቸው። ጎንደርን እርስ በርሱ እንዳይግባባ፣ እንዲጣላ፣ እንዳይስማማ፣ አንድ እንዳይሆን፣ እንዳይጠነክር የሚያደርጉትን ነው ጎንደሬ ብላችሁ የምትጠሯቸው። እስኪ መሬት ላይ ላለው ትግል የጎንደር ወጣት ካለበት ዘርፈ ብዙ ችግር አንጻር በቂ ስልጠና እንዲያገኝ፣ በቂ ወታደራዊ ስልጠና እንዲያገኝ፣ እንዲደራጅ፣ እንዲቀናጅ የሚያስፈልገውን ከገንዘብ እስከ ማቴሪያል ድረስ ያለውን ነገር ደግፈው ያውቃሉ? ወጣቱን አደራጅተው ያውቃሉ? እንደውም ወጣቱ የተደራጀውን ወጣት እየበተኑ ወንድሞቻቸውን ምረሽ እያስገቡ ጀግኖች ሙተው የማረኩትን መሳሪያ ለጠላት አሳልፈው እየሰጡ ያሉ እነዚህ መሃይም ከየትም ቦታ መምጫቸው የማይታወቅ የሆነ ሰፈር ላይ ተደብቀው የሀገር የደናቁርት ስብስብ ሚዲያ ከፍቶ ሲሳደብ የሚውል ሚዲያ ከፍቶ ስም ሲያጠፋ የሚውል የጎንደርን ችግር ከመፍታት ይልቅ በጎንደር ላይ ችግር የሚፈጥሩ ሁሌ የጎንደርን አንድነት የሚሸረሽሩ ሁሌ የጎንደርን ታጋይ ምረሽ የሚያስገቡ የጠላትን ተልዕኮ የሚያስፈጽሙ 99% የጎንደር የሶሻል ሚዲያ ሰራዊት እስከ ዲጂታል ሚዲያ ሰራዊት ድረስ አንድም ቀን መሬት ላይ ያለውን የጎንደር አማራ ትግል ደግፎ ያውቅም። በቅጡ ዘግቦ ያውቅም። የሚታወቁትም አርበኛ ዘመነ ካሴን በመሳደብ ሂደው ጎጃም ላይ ሲያጣሉ፣ ጎጃምን ሲሳደቡ፣ በወሎ ሄደው ሲሳደቡ፣ ስም ሲያጠፉ፣ የጎንደርን ማህበረሰብ ሲያሰድቡ፣
በአካባቢ ያለውን ፋኖ አጠናክረው አደራጅተው ወጣቱን እንዲሰለጥን አድርገው ገንዘብ ፈንድ አድርገው ስርቆቶች፣ መፈናቀሎች፣ እገታዎች እንዲቆሙ ማድረግ አልቻሉም እኮ። አድርገዋል ወይ? ሰው እንዳይታገት፣ ሌባ እንዳይኖር በታዋቂ ሳይሆን በአዋቂ የሚመራ ትግል የሚመራ ታጋይ እንዲፈጠር አድርገዋል ወይ ነው? ወንድሞቻችን ሲያስገድሉ ሲያጋድሉን አይቻልም። በዚህ ዘመን አይቻልም። በተለይ እኔ ያለው እንደናንተ አይነት ሆዳሞች በጎንደር ሊቀልድ አይችልም። በጎንደር ወጣት ሊቀልድ አይችልም። የጎንደርን የደግነትና የጀግንነት ታሪክ እናንተ እንድታጠፉት አንፈቅድላችሁም። የጎንደር ወጣት የጎንደርን የደግነትና የጀግንነት ታሪክን ለማቆሸሽ የሚጥሩ ግለሰቦችን ልትቃወም ይገባል። አንድም ቀን መሬት ላይ ያለውን ትግል ደግፈው የማያውቁ ወንድሞቻችን ሲወድቁ የማያቃኑ ወገኖቻችን ሲቆስሉ የማያሳክሙ ሲራብ የማያበሉ ሲታረዝ የማያለብሱ የጥላትን አጀንዳ የሚያስፈልጉ ያማች ፖለቲካ የጋለሞታ ፖለቲካ የሚያራምዱ ለመጣ ለሄደው የጎንደርን ወጣት የሚገብሩ የጎንደርን ትግል የሚሸጡ የጎንደርን ጥቅም ያላገናዘበ ስራ የሚሰሩ እነዚህ ኃይሎች ከድርጊታቸው እንዲቆጠቡ ልትቃወም ይገባል። እየወጣ እንዲያው ጎንደር ውስጥ ምንም የሚያቅሰው የለም። ወጣቱ አያቅም፣ ደንቆሮ ነው፣ አልተማረም፣ መሐይም ነው አላችሁሳ። እኛ መሐይም አይደለም እናውቃለን። መሐይም እናንተ ናችሁ ይህን ስራ የምትሰሩ። እንዴት ጎንደርን ከአማራው ጋር አጣልታችሁ ከኢትዮጵያዊ ወገኑ ጋር አጣልታችሁ ነጥላችሁ ለማንም ቀማኛ ለማንም ዘራፊ የጎንደርን ሕዝብ ልታስበሉት ነው አይደል? አይቻልም። አታስበሉትም፣ አታደርጉትም፣ አይሆንም። በዚህ ዘመን በማንም ኋላ ቀር አስተሳሰብ፣ በማንም መሐይም፣ በማንም ደንቆሮ ደናቁርት የሚመራ የጎንደር ወጣት የጎንደር ትግል የለም የለም። እናንተ ውጭ ሀገር ላይ ሆናችሁ ከሰለጠነ ሀገር ላይ ሆናችሁ የማትሰለጥኑ ደናቁርቶች፣ ከሰለጠነ ሀገር ላይ ሆናችሁ የማትሰለጥኑ መሐይሞች፣ ጥቂት ግለሰቦች ጎንደርን ልትወክሉ አትችሉ። ጎንደርን ልትወክሉ አትችሉ። ስንት ታጋዮችን አስገድላችኋል። ስንት ጀግኖችን አስገድላችኋል። ካስገደላችሁ በኋላ አዛኝ መስላችሁ መልሳችሁ ስታለቃቅሱ የምትሉ እናንተ ናችሁ። የጎንደር ወጣት የጎንደር ታጋይማ ጀግና ነው። ጀግና ከ40 በላይ ዲሽቃ የማረከ ከ8 በላይ ሞርተር የማረከ ጀግና፣ የብልጽግናን ሰራዊት ያንበረከከ ጀግና፣ ለህዋት ፕሪቶሪያ ላይ ወልቃይትና ራያን አሳልፎ የሰጠ ብልጽግና ነው? ፋኖ ነው? ዘመነ ካሴ ነው? አብይ ነው የሰጠ? ማን ነው የሰጠ? ራያንም ሆነ ወልቃይትን ነፃ ያወጣው የአማራ ልጅ ሙቶ በደሙ ነፃ ያወጣውን መሬት ፕሪቶሪያ ላይ ተስማምቶ ለህዋት የሰጠው እኮ አብይ አህመድ ነው። ዘመነ ካሴ አይደለም። ብልጽግና ነው። አፋብን አይደለም። እማናቅ ደንቆሮ ነው መስላችኋለን? እናንተ ደንቆሮ ስለሆናችሁ እኛ እማናቅ አይቻልም። በዚህ ዘመን የምትሸውዱት ወጣት የለም፣ የምትሸውዱት ታጋይ የለም፣ የምትፈረካከሱት ታጋይ የለም። ጥቂት ግለሰቦችን ገንዘብ እየሰጣችሁ ልታታልሉ ትችላላችሁ። የብልጽግናን ፖለቲካ ለማርካት ልትሄዱ ትችላላችሁ። ያማች ፖለቲካ ልታራምዱ የምትችሉ ሰዎች ልትወሩ ትችላላችሁ። ይሄ ግን አይሆንም፣ አይሆንም። አንዳንድ ኋላ ቀሮችን አመራሮችን እየከፋፈላችሁ በስልጣን በምናምን ልታጣሉ ትችላላችሁ። አንድ እንዳይሆን ልታረጉ ትችላላችሁ። ኋላ ቀሮች ሊከተሏችሁ ይችላሉ። እኛ ግን አንከተላችሁ። ከአማራ ወገናችን ጋር አንዱን እንኖራለን፣ አንዱን እንሰራለን። ምንም ስለማታመጡ ማለት